ልክ እንደሱ ድርሰት ኤልያስ ገብረ ክርስቶስ ልክ እንደሱ ገና ከቢሮ ገብቶ ከመቀመጡ በሩ ሲንኳኳ ተሰማው እንደወትሮ ሁሉ ተላላኪው መስላው ዝም አለ በድጋሚ ሲንኳኳ ግን ግሮሮውን ተራርጎ ይግቡ አለ በተዋል ድምጽ በሩ ተከፍቶ አንዲት ዘመናዊ ባልቴት ዘለቁ በአክብሮት ከመቀመጫው ተነሳና በሁለት እጆቹ ጨበጣቸው ይቀመጡ ከጠረጴዛው ፊት ለፊት ወዳሉት ወንበሮች ያመለከተ በርጋታ ሄደው አረፋሉ እሱ ደግሞ ከጀርባው የነበረውን የመስኮት መጋረጃ ወለል አድርጎ ከፈተውና ቢሮውን በብርሃን አጣበበው የጧቷ ፀሐይ ለዓይን እስኪያጥረብር ድረስ ብርሃኗን ነጭ ነገር በበዛበት ቢሮ ውስጥ ዘረገፈች ምን ልርዳዎት ወንበሩ ላይ ተመቻችቶ ከተቀመጠ በኋላ ፍጹም አክብሮት በተሞላበት አንደበት ጠይቃቸው ፍለፊቱ የተቀመጡት ሴት ግን ከመናገር ይልቅ በሲቃ ማንባት ቀደማቸው ተደናገጠ እንዴ ማቤቴ ምን ነው ለምን ያለቅሳሉ የሚለው ጠፍቶት እየተንተባተበ ነበር ከመቀመጫው ወድቅ ብሎ ጠረጴዛውን በግራ መዳፉ ተደግፎ ቀኝ እጁን ያወናጨፈ ተቀመጥ ልጄ ይቅርታ ይቀመጡ ዶክተር ባልቴቷ እንደመረጋጋት ብለው ከወርሳቸው ማህረባ ወጡና መነጽራቸውን ካይናቸው አንስተው በቀስታ እንባቸውን ከገጻቸው ጠረጉ ልጄ ናሞብኝ ዶክተር አንድ ልጄ ናት እንደው አምላክ ተናግረው ሳይጨርሱ ሳጋ አቋረጣቸው መነጽራቸውን አውልቀው ስለነበር እንባቸው በጥቂቱ በተሸበሸበው ፊታቸው ላይ እየተቋጠረ እየተንቋለለ ሲወርድ ይታየው ነበር እናቴ እባክዎን እንደቀደሙ ከመቀመጫው ተነስቶ ተማጸናቸው ሴትዮዋ መረጋጋት ታየባቸው እንባቸውን በድጋሚ ከገጻቸው አደራረቁና ይኸውልሽ ዶክተር ልጄ አንዲት ናት እና እሷንም አምላክ ምን ተበደልኩት እንጂ አመማት ምንድነው ህመሟ ግራ ግብት ብሎት ነበር ምን ነው ዶክተር እንደው ህላት በላ ምን ታክፍላን ቁልፋ ማንባት ብቻ ልጃቸው ሁኔታ በፊታቸው ድቅን እንዳለባቸው ከፊታቸው ይታወቃል ታዲያኮ ከኔ የተሻሉ በርካታ የስነልቦና ባለሙያዎች አይ ዶክተር ያረጋግጥኩበት ቦታ የለም በአገሪቱ አሉ የሚባሉት ጋር ይቻላል ጠበልም አዋቂም ያልሞከርኩት የለም ታዲያ እኔ ምን ላድርግላት እችላለሁ ገና ሳያት ተስፋ መቁረጥ ተጠናወተው እኔም ብቻንቀኝ ነው ታንተ ጋር መምጣቴ እንዴት አልገባኝም ወጣት ስለሆንክ ምናልባት እንደ ጓደኛው ነው ታዲያ ልጆ ወዴት ነች ከውጭ አቁሟት እሳቸው የገቡ መስሎት ነበር ከቤት ነች ከጀርባው ባለው መስታወት ሩቅ እየተመለከቱ እና መቼ ያመጣታል ጥያቄውን ትዛዝ ሁሉ ባለ የድምጽ ነበር የተናገረው ወደዚህ ድንቅ ብሏቸው ነበር አይናቸውን ከለቀቁበት አቅጣጫ ሰብስበው እሱ ላይ አተኮሩ አው ወደዚህ ጭንቅላቱን እየናጣ አረጋግጠላቸው ዶክተር በዚህ ባመጣት ትንሽ ስሜቷ የሚጎዳ አይመስልም ሐዘን ፊታቸው ላይ አነበበ ታዲያ እንዴት ልረዳት እችላለሁ ያምሮ ሆስፒታሉ ግርግር እውነትም ስሜቷን እንደሚጎዳው አመነ ቤቴ እንደ ጓደኛ ባስተዋውቅስ አስበውት ነበር የመጡት ዝም አላቸው ጥቂት ደቂቃዎች በዝምታ ነጎዱ ከዚያ ከወርሳቸው ያድራሻ ካርዳቸውን አውጥተው አቀበሉትና በጸጥታ በሩን ከፍተው ወጡ የመጡበትን በር
በዝምታ አጤነው። ጥቂት ደቂቃዎች ከተመለከተ በኋላ ያቀበሉትን ካርድ ተመለከተውና ወደ ጠረጴዛው ላይ ወረወረው። ግን ቆየና አነሳው። ይህ በሆነ በሶስተኛው ቀን ስልክ ደወለና ለከሰዓት ቀጠሮ ይዞ ወደ ቤታቸው አመራ። በመንገዱ ሁሉ በመደወሉ እየተበሳጨ ነበር። ትቶም ሊመለስ እያሰበ ነበር። ግን አንዳች ሊያዘው ያልቻለው ስሜት እየመራው እያደረገ ያለውን እንዲያደርግ ገፋፋው። ቤት ደርሶ የመኪናውን ጥሩምባ ቢያሰማ ከተፎ ዘበኛ ከፈተለትና ወደ ውስጥ ገባ። ግቢው እጅግ በጣም ሰፊና በሚያምር ሁኔታ የተያዘ ነው። አድናቆቱን ሳይጨርስ ከ3 ቀን በፊት ሆስፒታል ድረስ ያናገሩት ባልቴት የመኪና ማቆሚያ ስፍራ ድረስ በመምጣት በአክብሮት ተቀበሉት። ጥቂት ተንጠራርተው ጉንጩን ሳሙት። ደስ በሚል ፈገግታ አጅበው ሳሎን ወስደው እንዲቀመጥ ከጋበዙት በኋላ በመምጣትህ አመሰግናለሁ ዶክተር። እሳቸው ቆመው ነበር። ምንም አይደለም ይቀመጡ የሚለው ጠፍቶት በገዛ ቤታቸው እንዲቀመጡ ጋበዛቸው። ምን ተወስዳለህ? አነጋገራቸው ቀላልና መግባባትን የሚፈጥር ነበር። ምንም ለመግደርደር ብሎ ሳይሆን እውነተኛ ስሜቱን ነበር የገለጸው። አንድ ነገር ያስፈልጋል። ባለቤቴ ከሞተ በኋላ ጥቂት ስለምጠጣ ሁሉንም የመጠጥ አይነት ተሸምታለሁ። ምን ይሆንልህ? እሺ ቢራ ይሆንልኝ። እሳቸው ማቆሙ ከብዶት እንጂ መጠጣት አልፈልግም። የቆርቆሮ ወይስ? ለመሄድ የተዘጋጁ ይሁን። እስከዚህ መዘጋጀታቸው አስደነቀው። በስተቀኝ ታጠፉና በር ከፍተው ወጡ። ተገርሟል። እጅግ በጣም ደንቆታል። የሴትዮዋ ዘመናዊነት፣ ተግባቢነት፣ የቤቱ ትልቅነትና ውበት በአጠቃላይ ያልተለመደ አይነት ነገር ሆኖበታል። አይኑ ከወዲያ ወዲህ እየተንከራተተ ተቃኘ። አንድም ተራ የሚባል ነገር የለም። ሁሉም ውድና የሚያምር ነው። በሚገርም ፍጥነት ሴትዮዋ ተመለሱና ለሱ የቆርቆሮ ቢራ ለሳቸው ኮኛክ የተሞላበት ብርጭቆ ጠረጴዛው ላይ ኖሩ። እጁን ሰዶ የቆርቆሮውን ቢራ አፉን ከፈተና አንድ የተጎነጨለት። እሳቸውም ብርጭቋቸውን አጋመሱ። ይቅርታ ምሳ እንዳልልህ ሰራተኛዬ 5 ሰዓት ትታኝ ሄደች፣ እስካሁን አልተመለሰች። ፈገግ እንዳሉ ነበር። ምሳ በልቻለሁ። በዚህም ላይ ሰዓቱም እኮ አልፏል። የግድግዳውን ሰዓት ቃኘው። 8 ከሩብ ይላል። ርብቃ ሻወር ስለሆነች ጥቂት ከኔ ጋር እናውጋ። ቋንቋቸው ብቻ ነበር ያግባባቸው እንጂ ነገረ ስራቸው አስገርሞት ነበር። መቼ ነው የጀመራት? ዝም ብሎ ካያቸው በኋላ አፉ እንዳመጣለት ተናገረ። 1 ዓመት ሊሆናት ነው። ቢሮ ሲመጡ የነበራቸው ሀዘን ተገፏል። በአንዳች ነገር እርግጠኛ ይሆን ይመስላሉ። 1 ዓመት ግርምት በእጅጉ ተጭኖት ነበር። ይገርማል። ከ1 ዓመት በፊት ርብቃ ተጫዋች ነበረች። ምን እንደሆነች ሳላቅ። ንግግራቸውን አቋረጡት። ግራ ገብቶት ቀና ሲል እሳቸው በገቡበት በር በኩል አንዲት ወጣት ስትገባ ተመለከተ። ጀርባቸውን ሰጥቷት ስለነበረ እንዴት እንዳዩዋት ግራ ገባው። ይኸውልህ ዶክተር፣ ርብቃ ያልኩ ልጅ እሷ ነች። ተዋወቂው፣ ርብቃ ጓደኛዬ ነው። ከተቀመጡበት ተነስተው ለማስተዋወቅ ተዘጋጁ። እሱም ከተቀመጠበት ተነሳ። ርብቃ ግን ዝም ብላ ተመለከተችው። ለጥቂት ጊዜ በጸጥታ ጤነችውና አንዳች ነገር ንዝር አድርጓት ወደ መጣችበት በፍጥነት ተመለሰች። ሁኔታው አስገረመው። ውበቷ አስደነገጠው። ህመሙ አሳዘነው። ሁሌም አዲስ ሰው ጋር እንዲህ ነች? ምንም እንዳልተፈጠረ ለመሆን እየጣረ። አረ በፍጹም፣ እንዲያውም ለሰባቱም ሐኪሞቿ ደንታ ነበራት። 7 ሐኪም አይቷታል? ገርሞት ነበር። አዎ፣ 5 የዚህ ሀገር ታዋቂ ሳይካትሪስቶች ነበሩ።
ሁለቱ እንኳን የውጭ ሀገር ሰዎች ነበሩ። ምንም አዲስ ነገር ለልጃቸው እንዳላደረጉላት ሆኖ ነበር የሚያወሩት። እሱ ግን በሐሳብ ርቆ ነበር። ምን ሊፈጥር እንደተጠራ የሚያውቁሉ አይመስልም። እሳቸው ደግሞ የልጃቸው ሁኔታ አስገርሟቸው ሊጠይቋት ወደ ሄደችበት አቅጣጫ ተከተሏት። እሱ ደግሞ ቁጭ አለና የቆርቆሮ ቢራውን ከፍ አደረገ። መኝታ ቤቷ ሲደርሱ በትልቅ ፍሬም ውስጥ ያለ ፎቶግራፍ ከመሳቢያው አውጥታ ስትመለከት ደረሱ። የእሳቸውን መምጣት ስታይ ፎቶግራፉን ወደ ደረቷ አስጠግታ ሸፈነችው። ምን ነው ልጄ ምን ነው? በለስላሳ አንደበት ቀረብ እያሏት ምንም ቢሄዱላት ደስታዋ ነው። ታዲያ ጓደኛዬን ሳስተዋውቅሽ ለምን ትተሽው? አይ ቆይ ማረጋገጥ ያለብኝ ነገር አለ። ተዋውቀዋለሁ። አይ እንደውም አልተዋውቀውም። አሁን ግን ባክሽ ሂጂና አዋሪው ወይም ሂድ በይው ብቻ ከዚህ ክፍል ውጪ። ቀበጣጠረችባቸው። እስከዛሬ ድፍን 1 ዓመት ሙሉ በዝምታ ከማንባት በቀር ወይም ሲበስባት እባክሽ ማምዬ ተይኝ ከማለት ያለፈ ተናግራ አታውቅም። ዛሬ ግን ተለወጠችባቸው። ቃል ሳይናገሩ ወደ ሳሎን አመሩ። ለሱ ሌላ ቢራ ለሳቸው ደግሞ ኮኛክ ይዘው አጠገቡ ተቀመጡ። እንዲህ ስትሆን በ1 ዓመት ውስጥ ጊዜ ለመጀመሪያው ነው ትክዝ ብለው ነበር የሚናገሩት። ባላወቀው ምክንያት ግን ያን ያየባቸው ሐዘን ከገጻቸው ጠፍቷል። አናገሯት። ከሐሳብ ወጥቶ እንደመረጋጋት ብሎ ነበር። ውጪ አለች። እርጋታ ይታይባቸዋል። ግራ ገባው። ለምን ሳያውቀው ነበር ካፉ ያፈተለከው። ለምን ተደሰቱ ለማለት ለራሱ ያቀረበው ጥያቄ ፎቶግራፍ ለማስተያየት በሐሳብ እንዳሉ ያለምንም ስሜት መለሱለት። የምን ፎቶግራፍ? ይበልጥ ተወሳሰበበት። እኔ እንጃ ዶክተር፣ እኔ ምን አውቄ። የሆነ ነገር ተሰማው። ምን እንደሆነ አላወቀውም፣ ግን 6ኛው የስሜት ዋሱ የሰላም እጦት ተሰማው። ዶክተር ነገ በዚህ ሰዓት አሊያም ከነጎዲያ በቃትልም በልመና ይሉት በትዕዛዝ አጣደፉት። ያመጡለትን ቢራ ሳይከፍተው ተነሳና ወጣ። እስከ በር ሸኝተው ተመለሱና ወደ ርብቃ መኝታ ክፍል አመሩ። ቆልፈዋለች። የለቅሶ ሲቃ ግን ይሰማል። በቁልፉ ቀዳዳ አሽልቀው ሲመለከቱ ተንበርክካለች። ደረቷ ላይ ያለውን የፎቶግራፍ ፍሬም እንዳያመልጣት አቅፋ ይዘዋለች። የለቅሶ ድምጽ ተሰማቸው። ወዳቸው ተሸበረ። የእሳቸው መንባ ሲመጣ ተነስተው መኪናቸውን እያሽከረከሩ ወደ እህታቸው ቤት አመሩ። ዶክተር ቢኒያም በመንገዱ ሁሉ እንደተገረመ ነበር። ሴትዮዋ ምን አስደሰታቸው? ሐዘናቸው ይትከባ። እሷስ አይታው ለምን ሸሸች? ይህን ፎቶግራፍ በጭንቅላቱ የጀርባ ክፍል ተራ በተራ እየነጠሩ የሚነሱና መልሰው የሚነጥሩ ጥሩ ስሜት የሌላቸው ጥያቄዎች። የተቀረውን ቀን ብቻውን ቤቱ ቁጭ ብሎ አስበበት፣ ግን መልስ አጣ። በቀጣዩ ቀንም እንዲሁ ከነጭራሹ ተወሳሰበበት። በ3ኛው ቀን በተመሳሳይ ሰዓት ወደ ርብቃ ቤት አመራ። ሁሉም ነገር እንደነበረው ነበር። ሳይጠይቁት የቆርቆሮ ቢራ መጡ። ቆይታ ርብቃ መጣች። ስትራመድ መሬቱ እንዳይወጋት እየፈራች ያለች ትመስል ነበር። ነጭ ረጅም ፒጃማ ለብሳለች። ጸጉሯ እንብዛም ረጅም ባይሆንም ለስላሴውና ጥቁረቱ ግን ይስባል። ገጿ ላይ እድሜውን በሙሉ አይቶት የማያውቅ ቅዝቃዜ አለ። አይኖቿ ስታለቅስባቸው የምትውልባቸው አይመስሉም። አፍንጫዋ በትክክል የተሰራ የሚባል አይነት ሳይሆን የራሱ ውበት ያለው ነው። ከናፍሮቿ ደርቀዋል። ዶክተር ቢኒያም ባላለው ቢኒያም በይ። የሱ ደግሞ ዮሐንስ። በቀስታ ነበር የተናገረችው፣ ግን ይሰማ ነበር። ምን አልሽ? የጨበጠውን እጇን አለቀቀውም። አይ የኔን ታቋለ።
ደንገጥ ብላ ሐሳቧን ሰበሰበችና እጇን አስለቅቃ ከፊት ለፊቱ ተቀመጠች። ዝም አሉ። ሶስቱም በየራሳቸው ሐሳብ ሰጠሙ። እናትየው ዶክተሩን እንድታናግረው በዚህ 2 ቀን የለመኗትን ልመና አሰቡ። እሷ ደግሞ ከፊት ለፊቷ ያለው ወጣት የስነ ልቦና ሐኪም ምን አይነት ባህሪ ሊኖረው እንደሚችል ማስተንተን ጀመረች። እሱ ደግሞ የርብቃን ቀዝቃዛ ፊት ያየ ውስጧም እንደፊቱ አይቀዘቀዘ እንዳይሆን ተመኘ። እንዴት ያለ ስብራት ቢያገኛት ይሆን ገና በለጋ እድሜዋ ለዚህ አይነቱ ህይወት የተዳረገችው ሲልም ተጨነቀ። ተጫዋቱ እናትየዋ ነበሩ ጸጥታውን የሰበሩት። ኮኛካቸውን ከፍ አድርገው ተገኖጩለት። እሳቸውን አይቶ ይሆን አሊያም ማስፈልጎት የቁርቁሮን ቢራ አንስቶ እንደሳቸው አደረገ። ርብቃ ደግሞ በግራ መዳፏ መሃል ያዘችውን ፎቶ ተመልክታ አስታበቃ ቀና ብላ አየችው። ይሄን ያያት አይኖቻቸው ለጥቂት የሰኮንድ ሽርፍራፊዎች ተሳሰሩ። እሷ ተገረመች፣ እሱ ደነገጠ። እናትየው ሁለቱንም ተመልክተው ተደሰቱና ኮኛካቸውን ሊጨልጡ ብርጭቋቸውን ሲያነሱ ባዶ ሆነባቸው። ይሄኔ ሊያመጡ ከመቀመጫቸው ተነሱ። እሷም አብራ ተነሳች። የት ትሄጂ? በተዋበ የእናትነት ድምጽ። እኔ ግራ ገባት። አሰበችና እንደተደናገረች መልሳ ተቀመጠች። በዓለም ላይ ያሉ ስህተቶችን የፈጸመች ሆኖ ተሰማት። እናትየዋ ተሳቀቁ። ልጃቸውን ያስደነገጡ መሰላቸው። የሐዘን ፍላጻ በልባቸው አረፈ። ምን ፈልገሽ ነው ርብቃ? በጣም ዝቅ ያለና በፍጹም ልመና የተሞላ ነበር ጥያቄያቸው። ሲጋራ አለቻቸው። አንድ ጊዜ ዶክተርን፣ አንድ ጊዜ እናቷን አፈራርቃ በፍርሃት አይን አይታ አስታበቃ። እናት በምን አለበት ስሜት ሲሄዱ እሱ ደግሞ በግርም ታፈጠጠባትና ተረጋጋች። ፎቶውንና እሱን ማስተያየት ጀመረች። ዶክተሩ ቤቱ አዲስ ነገሮች ይጠራቀሙበት ግራ የተጋቡ ሰዎች ማጎሪያ መሰለው። ቀና ብላ አስተያየው ግን ሐሳቡ ጠፋበት። እንዳታቅበት ቢራውን አንስቶ ተጎነጨለት። ይሄኔ አዲስ ነገር እንዳየች ሁሉ ተገረመችና ይሄ ቆርቆሮ ቢራ ነው የምትወደው? አይኖቿን ሙሉ በሙሉ ተክላበት ነበር። አው ከጥያቄዋ ይልቅ የገረመው አጠያየቋ ነበር። ልክ እንደሱ የዓለምን ሚስጥር ያገኘች ነበር የምትመስለው። እንደማን ሳያውቀው ኮስተር ብሎ ነበር። አይኖቿ አሁንም ያጡትን ነገር ያገኙ መሰሉ። ደግሞ ኮስታራ ነህ። እየገረማት ያለች ነበር የምትመስለው። ፊቱን ፈታ አደረገና ጭንቅላቱን ማሰራት ጀመረ። እንደ ስነ ልቦና ሐኪም መሆን እንዳለበት ተሰማው። አሰብ አደረገና ደግሞ እንደ ጓደኛ ሆነ ያሉትን የእናቷን ምክር አስታውሶ ጓደኝነቱን መርጦ ተማሪ ነሽ? ቀና ብሎ በሚያግባባ ድምጽ ጠየቃት። ጭንቅላቷን ባይደለሁም ወዘወዘች። ይሄኔ እናቷ መጡና የዊንስተን ሲጋራ ፓኮና ላይተር ከፊቱ አስቀምጠው ዶክተሩን ተቀሳ አድርገው ወጡ። ባይኑ ተከተላቸው። ሲጋራ ለማቀጣጠል ላይተሩን ስትለኩስ አይኖቹን ከተለቀቁበት አቅጣጫ ሰበሰባቸው። ይሄኔ አይኖቹ ካፏ በሚያምር ሁኔታ በተለቀቁ 2 የጭስ ሰርክሎች ላይ አረፉ። ሰርክሎቹ ወደሱ እየቀረቡ መጡ። አያቸው። በግርምት አይን ከፍ ሲሉ አይኖቹ አብሮ ከፍ አሉ። ለመጀመሪያ ጊዜ ሲያጨስ እንዲህ ነበር ያየሁት። የሷ ንግግር አባን ነው። እያየችው እንደነበረ ሲያቅ ሀፍረት አይሉት ብቻ አንዳች ነገር ተሰማው። መቼ ነው ማጨስ የጀመርሽው? ሲጋራውን በፍቅር ለምጥጥ አድርጋ ስትስበው አይቶ ተገርሞ ነበር የጠየቃት። እኔም እንዲህ ጠይቄው ነበር። ሲጋራውን እየተለኮሰች ምን አልሽኝ? ድምጿን እንጂ ቃሏን አልሰማም ነበር። ዛሬ ምን ነገር አትጠይቀኝ፣ ጊዜው ሲደርስ እኔው ራሴ እነግርሃለሁ። እሺ ዮሐንስ?
እኔን ነው አለ ወደ ራሱ ያመለከተ። ጭንቅላቱ መስራት አቁሟል። አዋ የሳበችውን የሲጋራ ጢስ ከንግግሯ ጋር አብራ ለቀቀችው። ስሜ እኮ ቢኒያም ነው። እንዲህ መሆኑ ለራሱም ግራ አጋብቶት ነበር። ልምድ ይጎለኛል ሲልም አሰበ። እሺ ቢኒያም፣ አይ ግን እኔ ስም ባወጣልህ አልችልም። ንግግሯ እየፈጠነ መጣ። አትችይም። እሷ የተጫነችው የመጣች መስሎት በስሜት ጮክ ብሎ ተናገረ። ለምን? አሳዛኝ ሆነች። ወዲያው ተሰማው ሐኪም እንደሆነ ተገነዘበ። እንዲህ ያለ በሽተኛ ገጥሞ ስለማያውቅ ልምድ ስለሌለው በራሱ አዘነና ትችያለሽ በማባል ድምጽ ዮሐንስ ልበልህ? እንደተመቸሽ። ሕክምናውን እንደጀመረ ተሰማው። እኔ ደውዬ እስክጠራ አትምጣሽ። ሲጋራዋን ጨርሳ እያጠፋች ነበር። አይሆንም ሊላት ፈልግና እንደ ጓደኛ ሆነ የሚለው የእናቷ ምክር ታሰበው። በሐሳቧ ተስማምቶ ስልኩን ሰጥቷት ወደ ቤቱ ሄደ። ድፍን አንድ ሳምንት አልደወለችም። እሱም አልመጣም። ግን ሲያስባት ነበር። በጣም ሲያስባት የስነ ልቦና መጽሐፍት ሊያነብ ሞከረ። ንባብም ቢያለው ሐኪም ጓደኞቹን ሊያማክር ፈልጎ ግን ስሜቱ አዘዘውና ተወው። በሳምንቱ ደወለችለትና ተገናኙ። ቤት ሲደርስ ከበር ወጥታ ለባብሳ ጠበቀችው። እጅግ በጣም አምራለች። እንዲህ ሆና ሲያት የአእምሮ ህመምተኛ መሆኗን ተጠራጠረ። መኪና ውስጥ ገብታ ቁጭ አለች። ሰላምታ አልተለዋወጡም። ዝም ብሎ ወደፊት ነዳ። ገና ጠዋት ስለነበር ቁርስ እንደበላችና እንዳልበላች ጠየቃት። አለመብላቷንና እሷ የምታውቀው ጥሩ ቁርስ ቤት እንዳለ ነገረችውና ወዳለችው አቅጣጫ መኪናውን አሽከረከራት። ድንገት በመሃል የሆነ ነገር ትዝ አላትና አስቆመችው። ዳር ይዞ አቆማት። መኪናዋን ነው ሊያዛት? የመንጃ ፈቃዷን አውጥታ ያሳየችው። ፈቀደላት። አምኗት ሳይሆን እንዲሁ ስሜቱ ፍቀደላት ስላለው። ከቁርስ በኋላ በመሳሪያ ብቻ የተቀነባበረ ካሴት ከኪሷ አውጥታ ከፈተችና እየነዳች ታሪኳን ተረከችለት። ልክ የዛሬ 1 ዓመት ነበር። ሮቃ ልክ እንደ ዛሬው ከወንድ ጋር ነበረች። የተዋወቁት ሱቅ ቃል ይገዛት መጥቶ ነው። ተቀራረቡ። እርግጥ ነው እሱ ነበር የቀረባት። ወንዶች ይፈሯትም ይወዷትም ነበር። እሱ ግን ፍራቻ ሳይዘው ተጠጋት። አሁን ስታስበው ሆን ብሎ ተከታትሎ እንዳገኛት ይሰማታል። በኋላም እየተቀራረቡ ሲሄዱ ወደደችው፣ አመነችው፣ አፈቀረችው። ለብቻዋ ሆና እንኳን ስለሱ ማሰብ ያስደስታት ነበር። አንድ ቅዳሜ ቀን በጠዋት መጣና እንሂድ አላት። ወዴት አለችው። አልመለሰላትም። ግን መኪናዋን እየነዳች ጉዞ ጀመሩ። በመሃሉ መኪናውን ተቀበላትና እሱ ወደ ፈለገው አቅጣጫ መንዳት ጀመረ። ቁርስ አብረው ጸጥ ባለች ምግብ ቤት ውስጥ ተመገቡ። ተጓዙ። በመንገድ አይነጋገሩም ነበር። እሱ በጸጥታ ዊንስተኑን ያጨሰ የሚያምሩ ሰርክሎችን በጭሱ እየሰራ ወደሷ ይልካል። እሷም ጭሶቹን በአይኖቿ ተከታተልና በእጇ ታጠፋለች። ምሳቸውንም በጸጥታ ተመገቡና ተጓዙ። በየመሃሉ ከአንዳንድ ነገሮች በቀር ማውራት የለም። ዝም ለሷ እስከ ዛሬ ያልተረሳ ዝምታ። ጀንበር ወደ መጥለቂያው አስታምራ ከወደቡ ዳርቻ ደረሱ። ከዚያ ሁለቱም በወርቃማው ብርሃን ልብሶቻቸውን አውልቀው ዋኙ። ከዚያ ከባህሩ ዳርቻ ወዳለው ሳር ቤት አመሩ። በአካባቢው ማንም የለም። ምሽት እሳት አንድደው እየሞቁ አወጉ። ደስ የሚል ወሬ አዋራት። ስለራሱ ነገራት። ዛሬ ማስታወስ ማትፈልጋቸውን የፍቅር ቃላት ደረደረላት። ስለ ውበቷ አወጋት። ስለ ህይወት ምንነት አስባው በማታውቀው መልኩ አቀረበላት። ተደሰተች። በፍጹም ልቧ ተደሰተች።
እሱ ሲናገር እሷ ሲሰማ አንዳንዴ ደግሞ ጭምቅ አድርጎ ሲያቅፋት ጭምቅ አድርጎ ሲስማት ጸጉሯን ሲያሻሽላት ትንሿ ልቧ በደስታ ጮቤ ረገጠች። ምሽቱም ተጋመሰ። ከዚያ ተነሱና ወደ ምታምረው የሳር ቤት አመሩ። እዛ ልብሶቻቸውን አስፈላጊ አልነበሩምና ኮለል ላይ ወደቁ። እርቃን ገላቸው ደግሞ ካልጋ። በዚያ ማንም በሌለበት የወደብ ዳርቻ አንዳንዴ ከወደቡ ከሚሰማው የማዕበል ድምጽና አንዳቸው ያንዳቸውን ትንፋሽ እየሰሙ አደሩ። በቃ ያኔ ልቤን ተነጠቅኩ። 10 ምናምንኛ ሲጋራዋን ለኩሳ ስታበቃ ሰዓቱ ገፍቶ ነበር። ምሳ እንኳን ከበሉ 2 ሰዓታት አልፈዋል። አሁን አብሮሽ ነው ወይስ? በታሪኩ እጅግ ተመስጦ ነበር። ሌላ ጊዜ እነግርሃለሁ። ለአሁን ግን መኪናዋን አዙራ ተመለሱ። ቤቷ በርጋ ስትደርስ ተሰናብታ ወረደች። እሱ ደግሞ በተራው ወደ ቤት ገባና ስለ ርብቃ ማሰብ ጀመረ። ስለሷ ማሰብ ሲጀምር ኢንስታንት ዛለው ወጡ ገዛና እንደሷ ለማድረግ ልምምድ ጀመረ። ከ2 ሰዓታት በኋላ ራሱን በኃይል አመመውና ባለበት ተኛ። ከዚያ በኋላ እየተገናኙ ያወራሉ። ታሪኳን ግን አላነሱትም። ሁሌም ሊጠይቃት ይልና ስትፈልግ ትነግረኛለች ብሎ ይተዋዋል። ቀናት ሲቆጠሩ ሕክምናውን ቸል ብሎ ፍቅሩን ያስታመም ጀመር። እሷም የተሰበረ ልቧ ተጠግኖ ተወደው እንደጀመረች ሰማዋል። እየቆየ ሲሄድ ሲገናኙ ከማውራት ይልቅ በዝምታ ይተያያሉ። ያኔ ታዲያ ልቡ ፍርክስክስ የምትል እየመሰለው ሳቅ ብሎ በእጁ ይደግፋታል። አንድ ጠዋት ደወለችለት። ቢሮ ውስጥ ነበር። ቢኒያም ልበል ወይስ እስከዛሬ ዮሐንስ? ቀስ ያለች ነበር የምትናገረው። እንደተስማማሽ። ድምጿን ሲሰማ የንግሩ መንቀጥቀጥ እንዳይታወቅ ከፍተኛ ጥንቃቄ እያደረገ ነበር። ቆየን እኮ በእንጥልጥል ተወቹ። ከተገናኘን ጨረሰው። መጣው። ጥድፊያ ላይ ያለች ትመስል ነበር። እኔ እመጣለሁ። በአየር ተንሳፎ መሄድ ሁሉ አማረው። ለምን ቤት አንገናኝም? ቤቱን አይታው ነበር። እሺ። ከ30 ደቂቃ በኋላ ተገናኙ። በተዋወቁ ልክ በ6ኛ ወራቸው ተሳሳሙ። እስከዛሬ እንደ ሐኪምና ታካሚ ወይም እንደ ጓደኛ ነበሩ። ያኔ ግን ፍቅራቸውን ተገላለጡ። የታሪኳን መጨረሻ ሊጠይቃት አፉ ላይ እንዳደረሰ ተቀምጠውበት ከነበረው ሶፋ ተነሳችና ልሂድ አለችው። ጤንነቷን ተጠራጠረ። ከመጣች ገና 20 ደቂቃ እንኳን አላለፋትም። እንደውም አብረው የሚያድሩ መስሎት ነበር። እንድትቆይ ጠየቃት። መሄድ እንዳለባት እርግጠኛ ስትሆንበት ወጥቶ ሸኛት። የእናቷን መኪና እያሽከረከረች ስትሄድ ከኋላዋ አያት። ልብ ውስጥ ደስታ ዘለቀ። ርብቃ የምትወደድ እንደውም የምትመለክ ነች ሲል አሰበ። ድርጊቱ ከሙያዊ ኤቲክስ ውጭ ሆኖ ሲሰማው ደግሞ ከበሽታ ፈውሻታለሁ እንደ ቀድሞ ሆናለች ሲል ለራሱ አሰበ። እናቷም ልጃቸውን ስለፈወሰላቸው ያመሰገኑት ምስጋናና እሱም ቢቢልም በግድ የሰጡት ላጎስ ያለ ገንዘብ ምስክሮቹ ናቸው። ቀና ሌሊቱ ሙሉ ሲያስባት አደረ። ሳምንቱን በሙሉ ከስራ ውጪ ለ2 ሰዓታት እየተገናኙ ያወራሉ፣ ይሳሳማሉ፣ ይደባበሳሉ። አንድ ቅዳሜ በተዋወቁ በአንደኛው ዓመታቸው በጠዋት ቤቱ መጣች። ተነስቶ የውጭውን በር ከፈተላት። መኪና ውስጥ ገባለችው። ለባበሰና ገባ። ከዚያ በጸጥታ ሲጋራዋን እያጨሰች ሰርክሎችን እየሰራች መኪናውን ወደፊት አሽከረከረች። እሱም በጸጥታ ሰርክሎቹን ባይኖቹ እየተከተለ በእጁ እየበታተነ ተጓዘ። ቁርስና ምሳ እሷ በመረጠችው ቦታ ተመገቡና ከከተማው ወጡ። ጀንበር ወደ መጥለቂያዋ እያመራች ስለነበረ
ሰማዩን የጅብ ስጋ አስመስለዋለች። ርብቃ በጥልቅ ትዝታ ውስጥ ሰጥማለች። እሱም የአካባቢው ድባብ አስገድዶ ተክዟል። ወደ ዳርቻ ደረሱና መኪናዋን አቆመችና ለሁለቱም የዋና ልብስ አወጣች። ለባብሰው መዋኘት ጀመሩ። እሱ አንድ የሚያውቀው ታሪክ እየተካሄደ ያለ ይመስለዋል። ጸጥታው ክብድ እንዲለው አድርጓል። እሷ ደግሞ በገዛ ህይወቷ ውስጥ መልሳ ተዋናይ የሆነች መስሏታል። ጸጥታው ውስጧን በሚገባ እንድታዳምጠው ረዳት። ዋናውን ሲጨርሱ ጀንበር አሽቆለቆለች። ምሽት ሲቃረብ ማዕበል መጣ። እንጨቶች አዘጋጅታ ከሳሯ ቤት ፊት ለፊት እሳት አያያዘች። አጠገቡ ተቀምጣ አወራችለት። ሳመችው፣ አቀፈችው፣ ዳበሰችው። እሱም አጠገቧ ተቀምጦ አዳመጣት፣ ተሳመላት፣ ታቀፈላት፣ ተዳበሰላት። ከሁሉ በላይ ግን ልቡን ሰጣት። እኩለ ሌሊት ላይ ወደ መኝታ ቤታቸው ዘለቁ። ምሽቱን ሙሉ የቆርቆሮ ቢራ ሲጠጣ ነበር። መኝታ ቤት ልብሶቻቸውን ልክ እንዲያኔው አስፈላጊ ስላልነበር ኮለል ላይ ወደቁ። እነሱ ደግሞ ካልጋ። ርብቃ ልክ እንዲያኔው ማዕበል ይሰማት ነበር። እሱም አይቶት የማያውቀው ግን ትዝ የሚለው ነገር ይሰማዋል። የሷ ትንፋሽና ማዕበሉ። ንጋት ላይ የሞተር ጀልባዋ ድምጽ እንደሚያባንነው ገምታለች። እንደዚያ መገመቷ ልክ ነበር። ከቤቷ ወጥታ ወደ ወደቡ ቀረበች። የሞተር ጀልባዋን አንቀሳቀሰች። ወደ ልትሄጂ ነው? ጮክ ብሎ ተናገረ። ወደ ማላቅበት ሀገር። ፈርጠም ብላ። ለምን? ፈራ። ሆዱ ላይ መጥፎ ህመም ተሰማው። እሱም አልነገረኝም። ጀልባዋን ጥቂት ነቅነቅ አደረገቻት። ልክ ያኔ እኔም እናንተ ነበር የቆምኩት። እሱ ደግሞ እንደኔ፣ ማዕበሉ ደግሞ እንደዛ። በጣቷ ወደ ምትጓዝበት አቅጣጫ እያሳየችው። ሩቅ ነበር። ማዕበሉ ግን ይታያል። የባህሩን ውሃ አቅፎ ጥብቅ ካደረገው በኋላ መልሶ ሲለቀው የባህሩ ውሃ ይስቃል፣ ይንከተከታል። አያት። አቁማው የነበረው ታሪክ ተቀጠለለት። አይታው ኖራው የነበረው ህይወቷ በሱ ውስጥ አያት። ከዚያ ሄደች። ጀልባዋን እያፈጠነች የባህሩን ውሃ እያሳቀች ፊቷን ሳትመልስ ወደ ሩቅ ተጓዘች። እሱ ግን ቆመ ባለበት። ርቃ እየሄደች ያለችውን ፍቅሩን አጤናት። ወደ ማዕበሉ እየቀረበች ዝም አለ። በቃ ዝም። ልክ ያኔ ርብቃ ዮሐንስ ትቷት ሲሄድ እንደሆነችው ሆነ። የሷን ዝምታ ተከትሎ እንባው መጣ። ቀዝቃዛ እንባ ነበር። ቀዝቃዛ እንባው ፊቱን አቀዘቀዘው። ልክ እንደ ርብቃ ፊት የሱም ገጽ ቀዘቀዘ። አይኑ ግን ፍለጋ ላይ ነው። ርብቃን ግን አላየም።